ከሚያስደስቱኝ ነገሮች አንዱ እናቴ ተወድሃለች ሲሉኝ ነው። እንደ በነበረ ቆይታን የሆነ ሰዓት ላይ እንደውም ዜናዎችን በፌስቡክ ስመለከት ደንግጬ ነበረ። ዶክተር ተዘረፈ አንዳንድ ቦታ ላይ የሚገጥሙን ነገሮች ነበሩ። አሁን ከ31 ልጆች አንዱ ኦቲስቲክ ነው። አሁን 101 ቻፕተሮች አሉት፣ ግን እያንዳንዱ ቻፕተር አንድ ፔጅ ነው። አንድ ፔጅ። ከዚህ ሁሉ በኋላ ግን ከሰማይ በታች ምንም አዲስ ነገር እንደሌለ አወቅኩኝ። የሆነው ያው፣ የሚሆነው ያው፣ የሚደረገው ያው የተደረገው ነው። ሰላም በያላችሁበት ለእናንተ ይሁን ተመልካቾቻችን። የዛሬ የእውቀት አልማዞች ፕሮግራማችን ነው ተጀምሯል። የዛሬ የእውቀት አልማዞች ፕሮግራማችን እንግዲህ ትንሽ ለየት ያለ ይዘትን ይዘን ነው ወደ እናንተ የመጣ ነው። የተለያዩ ሀሳቦችን በዛሬ ቆይታችን የምናነሳ ነው የሚሆነው። እስከዛሬ ወደ እናንተ ያደረስናቸውን ፕሮግራሞችን እንገመግማለን። ከዶክተር ጋር ብዙ የምንጨዋወታቸው ነገሮች አሉ። ዶክተር ከረጅም ጊዜ በኋላ ነው ያየሁት። 2 ወር ከ15 ቀን ይሆናል። አሁን ውስጥ ወደ 2 ወር ከ15 ቀን ያክል አልተገናኘንም። 12 ሳምንት አልነበርኩም። በጣም በቃ ጥፍት ብለህ በብዙ ተናፍቀን የመጣው ክረምቱ አመለጠኝ ክረምቱ። በዚህ አጋጣሚ ተመልካቾቻችን እንግዲህ ቀደም ሲል ከዶክተር ጋራ በርካታ ፕሮግራሞችን ሰርተን ወደ እናንተ ስናደርስ ቆይተናል። ግን ደግሞ ዶክተር አልነበረም። የተለያዩ ስልጠናዎችን ለመስጠት ከሀገር ማዶ ቆይተን አድርገህ ነበር የመጣኸውና ክረምቱ አምልጦሃል እንዳልከው። አመለጠኝ። ለካ ክረምት ሚስ ይደረጋል። ዝናቡ፣ በቆሎ። ክረምት እኮ ደስ ይላል። ያለው ኢንቫይሮንመንት በጣም ነው ደስ የሚለው። ከቤተሰብ ጋራ ብርዱን በቃ ለመሸሽ ብለህ ብዙ ጊዜ ታሳልፋለና በጣም ነው ደስ የሚለው። ሚስ አድርጌዋለሁ እዛ ሆኜ። እዛ ደግሞ ፀሐይ ነው ሙቀት ነው እና ክረምት ናፍቆኝ ነበር ለመጀመሪያ ጊዜ። አልደረስክበትም ክረምቱ ላይ? አሁን ስመጣ አለኩ ትንሽ ይዘንባል። ክረምት ነው በጋ ነው በደንብ የምትወደው አንተ? እኔ ፀሐይ ነው የምወደው። ፀሐይ ነው። ሁል ጊዜ ፀሐይ ቢሆን ነው ደስ የሚለኝ። ግን ክረምት ደግሞ ሲሆን ሲዘንብ፣ ይሄ በተለይ ረዥም ቀስ ያለ ዝናብ ሲዘንብ አለ አይደለ? የሚያመጣው ሙድ አለ ለመጻፍ፣ ለማንበብ፣ ለማሰላሰል የሚሰጥሽ ነገር አለ እና ሚስ ይደረጋል። እሱም ሚስ አድርጌያለሁ። በጣም እንኳን ደህና መጣ ብያለሁ ዶክተር። በጣም ደስ ብሎኛል። አመሰግናለሁ። እንግዲህ ተመልካቾቻችን ያው ከዶክተር ጋራ የነበረው ቆይታ ምን ይመስል እንደነበረ ከሀገር አሜሪካ በደንብ እንነጋገራለን። ዛሬ እሱንም እናነሳለን። ከዛ በፊት ግን ያለፉት ፕሮግራማችንስ እንዴት ናቸው? እናንተ ተመልካቾቻችን እንዴት አያችሁ? እኛስ እንዴት አየናቸው የሚለው እናነሳለን። ከዛ በተጨማሪ ግን እጅግ በጣም ድንቅ አንድ ትልቅ ነገርም በስተመጨረሻ የምናነሳ ነው የሚሆነው። ያው እንደምትመለከቱት እኔም ዶክተርም ከፊት ለፊታችን ትልቅ ነገር ይዘናልና የዶክተርን መጽሐፍ እንደምትመለከቱት ያው ካጠገባችን አለ። እሱንም አንስተን መጨረሻ ላይ ስለ መጽሐፉ ብዙ በርካታ ሀሳቦችን የምናነሳ ነው የሚሆነው። እኚህ ሁሉ ሀሳቦችን ስናነሳ ከኛ ጋር ትቆዩ ዘንድ እንግዲህ ከወዲሁ በአክብሮት ጋብዛችኋለሁ። ያው ዶክተር የመጀመሪያ ሀሳባችን የሚሆነው ፕሮግራሞቻችንን እንመለከታለን ብለን ነው ወደኋላ። እንዴት ነበረ? እኔ ያገኘኋቸውን አስተያየቶች እነግርሻለሁ፣ አንቺ ደግሞ ያገኘሻቸውን ትነግርኛለሽ። በአጠቃላይ በጣም ጥሩ እኔ ያገኘሁት ፊድባክ ያገኘሁት መልስ በጣም ጥሩ የሚባል ነው። እጅግ በጣም ሰዎች ይወዱታል። አንቺ የምትይውን በደንብ በስነ ስርዓት እስክሪብቶና ደብተር ይዘው ቁጭ ብለው የሚማሩበት አሉ እና እኔ ራሴን ዞር ብዬ ሳይዋ ፕሮግራሞቻችንን ደንበኛ እውቀት የሚተላለፍበት ነበረ። አንደኛ፣ ሁለተኛ፣ ሶስተኛ እየተባለ ያነሳናቸው ሀሳቦች ትላልቅ ሳይኮሎጂካል ኢሹዎች በሌላም በሕክምናም በቲዮሎጂም በሳይኮሎጂም በጣም ጠጣር የሆኑ ሀሳቦች ሲምፕል እየሆኑ ሲቀርቡ እንደነበረ እኔ ራሳችንን እስቲ ኢቫሉዌት ልናርግ ብዬ ሳየው እንደዛ ነው ያየሁት። ከዛ ደግሞ ከሰዎች የሚመጣው ሪያክሽን አለ። በየመንገዱ የሚነግሩ ሰዎች ደግሞ ደስ የሚለው ትልልቅ ሰው የተማረ ህፃናት ሁሉ
አንድ አይነት ሀሳብ ሲሰጡን በቃ በጣም ነው ደስ የሚያሰኘው። ለሁሉም የሚሆን አይነት ሀሳብን ስናቀርብ እንደነበረ ደስ የሚል ስሜት አለውና በጣም እኔ በጣም የሚገርም የተነገረኝ ሀሳብ አለ እነግርሃለሁ። እኔ ተማሪዎች ዩኒፎርም የለበሱ ኤሌመንተሪ ተማሪዎች በአጠገቤ ሲያልፉ አባይ ቲቪ ምናምን ዶክተር ምናምን ይላሉ ያሉ ማለት ነው። ትላልቅ ሰዎች እንደሚያዩን አውቃለሁ። በደንብ አስቁመው አስተያየት ይሰጡናልና በጣም ደስ ይላል። የገረሙኝን ግን አንዳንድ ነገሮች ልንገርሽ። አሁን የአሜሪካ እያለሁ ፌስቡክ ላይ አንድ መስሪያ ቤት ነው እና ዛሬ ከዶክተር ወዳጀነ በወሰድነው ትሬኒንግ መሰረት ስልጠና መሰረት ምናምን ብሎ አሜሪካ ሆነ። እኔ አሜሪካ ነኝ። እዚህ ፌስቡክ ላይ ግን አንድ መስሪያ ቤት በስነ ስርዓት ከዶክተር ወዳጀነ በተማርነው በሰጠን ትሬኒንግ ይላል። እንዴት ሆኖ ነው አልኩኝ። እኔ ያለሁት አሜሪካ ነው። ቀኑ ስለዛ ቀን ነው የሚያወራው። በኋላ ዝቅ ብሎ ሳነብ ምንድን ነው ያደረጉት? ተሰብስበው የመስሪያ ቤቱ ሰራተኞች ፕሮግራሙን ከፍተውታል እንደ ትሬኒንግ። ስለዚህ ቁጭ ብለው በስነ ስርዓት እስክሪብቶ ደብተር ይዘው ስልጠና ነው ብለው ቁጭ ብለው አዳምጠው ከፕሮግራሙ በኋላ የውይይት ጊዜ ኖሯቸው እንደዛ አድርገዋል። ለካ እሱን ነው የጻፈው። የሚገርም ነው። በጣም ደስ አይልም? በጣም ደስ ያለኝ። ከዚህ በፊት የሸረተን አዲስ ሰራተኞች እንደዛ እንዳደረጉ ነግረውኛል። ያ ግን የመድረክ ፕሬዘንቴሽን ነበር። የመድረክ ፕሬዘንቴሽኑን ቪዲዮ ወስደው ከፍተው ለሁለት ሳምንት አርብ ነው እንደዚህ ራሳቸው ናቸው የነገሩ። ከዛ ሌክቸሩን ሰምተው ዲስከሽን እና እንደዛ አድርገው ይሄኛውም መስሪያ ቤት እኮ በስነ ስርዓት ኦፊሻል ፔጃቸው ላይ ነው የወሰድነው ትሬኒንግ ምናምን ብሎ እኔ ግራ ተጋብቼ ለካ ቪዲዮን ከፍተው ነው። ከዛ ዲያስፖራ እዚህም በጣም የሚያስደስተኝ ነገር እንደሆነ ልንገርሽ ብኔል፣ ከሚያስደስቱኝ ነገሮች አንዱ እናቴ ትወድሃለች ሲሉኝ ነው። እናቴ ትወዳለች ደግሞ እናቶች ይወዳሉ በጣም። እኔ ራሱ እንደዛ ነው የሚገጥመኝ። እንደው ዶክተር እባክሽን በቃ ያላችሁ ፍቅር ያላችሁ አክብሮት ንገሪልኝ፣ ፕሮግራማችሁ ቁጭ ብዬ ነው የሚያዩ የሚሉኝ እንደውም እናቶች ይበዛል። እናቶች እዛም በአሜሪካ አሁን ስለ እናቷ ነገረችኝና ከቤት ስወጣ አለች እንግዲህ ትቼሽ ልወጣ ነው ማሚ ስላት ዶክተርን ክፈችልኝ እና ሂጂ ትለኛለች አለች። ከዚህ የበለጠ የሚያስደስት ነገር የለም። ከዛ ስተኛ እሰማችኋለሁ የሚሉ አሉ። በቀስ አድርጌ ከፍቼው እየሰማኋችሁ ተኛለሁ እንቅልፍ ይወስደኛል የሚሉ አሉ። ባለቤቴ ታይሃለች ያንተን ቪዲዮ ትልክልኛለች የሚሉ ባሎች አሉ። ከዛ አሁንም ደግሞ አሜሪካ ወጣቶች ሆነው ሰላም ይሉኝና እንግሊዝኛ ነው የሚያወሩት። ከዛ ሳዋራቸው እንዴት አወከኝ? አሁን እንግዲህ እዛ ተወልደው ያደጉ ናቸው። እናቴ ቪዲዮን ከፍታ እዩ ትላለች አስቀምጣ፣ ቁጭ በሉ ተብለን ቪዲዮ እናያለን ይላሉ። እና በጣም ደስ ይላል ሪያክሽኑ፣ በጣም ደስ ይላል። እና ያንን አይቻለሁ። አንድ የገጠመኝን ደግሞ ልንገርሽ። ልክ እንደዚህ እንደኛ ሀገር ራይድ አለ አይደለም? እዛ አሜሪካ ኡበር የሚባል አለ። ልክ የራይድ እኩያ ነው። ኡበር ቆይቷል። እና እንዲት ልጅ ቁጭ ብላ ከስተመር እየጠበቀች እስኪመጣላት ስም ይልኩላቸዋል፣ አድራሻ ይልኩላቸው እየጠበቀች የእኛን ቪዲዮ ከፍታ ታያለች። እዚህ ጋ ዶክተር ወዳጀነ እዚህ ጋ ታያለች። ዩቲዩብ ከፍታ ኡበር መኪና ውስጥ ሆና ከስተመር እየጠበቀች። ከዛ እኔ ደግሞ ስመዘገብ ኡበር ዶክተር ወዳጀነ ብዬ ነው የተመዘገብኩት። ከዛ ምን መልእክት ይመጣላታል? ዶክተር ወዳጀነን ሄደሽ ከዚህ ጋር ቦታ ፒክ አድርጊ የሚል ይመጣላታል። ሺ ዋዝ ኮንፊውዝድ፣ ግራ ገባት። እዚህ ጋር ቪዲዮ እያየች ነው። በጣም ነው የሚያስደነግጠው። እዚህ ጋር ሄደሽ አምጪው። የተሳሳተ ስም ሁላ ነው የሚመስላት። እንዴት ነው? በጣም ግራ ተጋባች። ከዛ መጣችና ስታገኘኝ የሚያስደነግጥ አይነት ለቅሶ ብላ አለቀሰች። ዝም ብዬ አያታለሁ። በቃ በኋላ ነገረችኝና ምን ያህል እንደሚደርስላቸው መልእክቱ ባዘኑበት ሰዓት፣ በተከዙበት ሰዓት፣ የሚያለቅሱበት ሰዓት ብቻቸውን ሆነው
የሚያባብላቸው የሚያጽናናቸው መልእክት እንደሆነ እሷም ነገረችኝ፣ ተረዳሁኝ። በጣም ሌላ ደግሞ አንዲት እህት እንደዚሁ ምን አለችኝ፣ ከገባችና መጀመሪያ ዝም ስላለች ዝም አልኳት ሰላም ብዬ። ከዛ እንዲህ በመስተዋት አየችኝና ሁሌ እንደዚህ የተረጋጋህ ነህ አለች። ፕሮግራም ላይ ተረጋግተህ አለች። አሁን እዚህም ሳይ በቃ ተረጋግተህ ነው አለች። እኔንም ብዙ ሰው ነው የሚጠይቀኝ ይሉሻል። እዛ ላይ እንደምናየው ነው አይደል ዶክተር፣ በአካል ወይ እዛ ከምታዩት በላይ ነው እላቸዋለሁ እንደውም በእውነት እና እዛ እንደምናየው ነው አይደል ይሉኛል። እንደዛ አለች እሷም። እና የማገኘው ሪያክሽን የእናቶች የወጣቶች የልጆች ወጣቶች ቁጭ በሉት እየተባሉ ነው፣ እዚህም ቁጭ በሉና አዳምጡ እየተባሉ ነው። እና እኔ ሳየው በእኔ ኢቫሉዌሽን ጥሩ በጣም ጥሩ ሰርተናል ብዬ አስባለሁ። ሁሌም ግን there is room for improvement እንደሚባለው ማሻሻል እንችላለን። ተመልካቾች የሚነግሩንን አይተን እናሻሽላለን። አንቺስ ምን ያጋጥመሻል ፕሮግራሙ በተመለከተ? በጣም ብዙ ነው የሚያጋጥመኝ የሚገርም ዶክተር። ግን ከነዛ መካከል በጣም ያስደነቀኝ ነገር አንዴ ሰርግ ላይ ነው እና በጣም ሞቅ ደመቅ ያለ ሰርግ ላይ ቁጭ ብለን ሰው በቃ እንትን እየተዝናና ነው፣ ሰርግ ነው፣ ይጨፈራል፣ እዛ ጋር ሰው ይስቃልና እኔን ልክ ስገባ እንዳየኝ ቁጭ ስል አንድ ሰውዬ ተከትሎ ይመጣ ገና ቁጭ ከማለቴ ነውና ይቅርታ መቀመጥ ይቻላል አለኝ። ኧረ ቁጭ በል ምን ችግር አለው ምናምን አልኩትና ከዛ ጵኒል እንግዲህ ከዶክተር ጋር የምትሰሩትን ፕሮግራም ያለው በጣም ቆንጆ ፕሮግራም ነው አለና እንዳልኩክ ነው፣ ሰርግ ነው፣ ሳቅ ነው፣ ደስታ ነው። እዛ ጋራ ማልቀስ ጀመረ ሰውየው። እኔ ራሱ በጣም የደነገጥኩት እንዲህ ምን ሆነ ነው በቃ እንዲና እንዲህ ነበረንና ብድግ ብዬ ካጠገቡ ተቀመጥኩኝና ምን ሆነክ ነው ለምን ታለቅሳለህ ምናምን አልኩትና ይገርምሻል አለ አንድ ሰው በጣም በብዙ በደለኝና እሱን ለመበቀል ብዬ አለ ያለኝን መኪናዬን ሸጥኩኝ አለ። መኪናዬን ሽጬ እሱን ልበቀል የምችልባቸውን ነገሮች በሙሉ አዘጋጀው። ያንን ነገሮች ካዘጋጀሁኝ በኋላ የቀረኝን ገንዘብ ልጆች ነበሩኝ አለ 2 ልጆች ሴት ልጆች፣ እነሱን እንዲያሳድጉልኝ ገንዘቤን ለእህቴ ሰጠኋታል። እህቱ አካውንት ውስጥ አስገባሁኝ አለ። ምንም ባዶ ቀራው ያለኝን ንብረቴን ለልጆች ያመቻቸውና ቀን ነው የምጠብቀው እሱን ለመበቀል አለ። በማንኛውም ሁኔታ እሱን አንድ ነገር አድርጌ እኔ እስር ቤት የገባው ቀን በቃ የህይወቴ ስኬት ነው ብዬ ነበር ማስበው አለ። እና እንደዛ በቃ በቀል ውስጥ ቁጭት ውስጥ እልህ ውስጥ ሆኜ ቁጭ ብዬ አንድ ጊዜ እናንተ ስለ በቀል የሰራችሁትን ፕሮግራም ተመለከትኩኝ አለ። በቃ በጣም ነው ውስጥ የተነካዋለ። የልጆቼ ተስፋ ታየኝ፣ የልጆቼ ነገ ታየኝ። ከ20 ዓመት ከ30 ዓመት ከእስር ቆይታ በኋላ ስወጣ ያለው ነገር ታየኝ። በበቀል ውስጥ የማገኘውን ነገር በሙሉ እንድመለከት አረጋችሁኛልና ይገርምሻል ያንን ሰው ለመበቀል ብዬ የገዛዋቸውን ነገሮች በሙሉ ይኸው አሁን ቁጭ አድርጌ አለ ብሬንም ከእህቴ አካውንት ወደ ሪያሴ አድርጌ ልጆቼን ለማሳደግ እየሞከርኩ ነውና ህይወቴን ታደጋችሁኝ በብዙ ብሎ ብቻ በቃ እኔ እንዴት ደስ እንዳለኝ የእውነት ዶክተር እንዴት ደስ እንዳለኝ። ምክንያቱም በአንድ ሰው ህይወት ውስጥ ራሱ ይሄን ያህል ትልቅ ነገርን መስራት ቀላል አይደለም እና በጣም ነው ደስ ያለኝ። ሁሉን ነገር ትቼ አሁን በቃ ህይወቴን እየኖርኩ ነው፣ ልክ ህይወቴን እንዳተረፋችሁልኝ ነው ማስበው ብሎ በጣም አመሰገነኝ። አንተም በብዙ አመሰገነህና ያንን ማየት በራሱ በጣም ነው የሚያስደስተው። የእናቶች አይን ነገር ነው። የእናቶች በቃ ለቅሶ ቤትም በሄድኩኝ ቁጥር ፕሮግራሞች ላይ መንገድ ላይም ሲያገኙኝ ያላቸውን ፍቅር ያላቸውን አድናቆት ይነግሩኛልና አንዳንዴ እንደዚህ አይነት ነገር ሰርቶ ለሰው መድረስ ለሰዎች ትምህርት መሆን መታደል ነውና በዚህ አጋጣሚ እኔም እዚህ ቦታ ላይ በመቀመጤ እንደዚህ አይነት ነገር ላይ በመስራቴ ካንተ ጋር በመሆኔ በጣም ትልቅ ክብር ይሰማኛል። በጣም አመሰግናለሁ ዶክተር። እንግዲህ እንዳልከው ቀጣይ ነው ከዚህ በኋላ እንቀጥላለን። ትልቅ ኃላፊነት ነው ይሄን መስማት በጣም ትልቅ ኃላፊነት ነው እና ደግሞ ላይቭ ቲቪ ሰዓቱን ጠብቀው የሚያዩዋሉ፣ ከዛ በዩቲዩብ የሚያዩዋሉ። የሚገርምሽ ግን በአባይ ቲቪ ዩቲዩብ ብቻ ሳይሆን ሌሎች ዩቲዩበርስ አሉ አሳምረው የሚያወጡ በጣም ነው የሚታዩት እና ህዝቡ ጋር መልእክቱ እየደረሰ ነው። እኔ መቀጠል እንዳለብን ነው በደንብ መቀጠል እንዳለብን የሚያበረታታ ውጤት ነው ያየነው። ቤተሰብ እርስ በርስ ተለያይተው የነበሩ ፋሚሊ እንዳለ ትልቅ ፋሚሊ የታረቁ ሰምቻለሁ እና ቀጥሉ የሚል ነው። እነሱ ደግሞ አስተያየት ይስጡን። የምንጠቅም ከሆነ እንቀጥላለን።
እውነት ነው። እንግዲህ ተመልካቾች የእናንተንም ሀሳብ እንፈልጋለን። ባለፉት ፕሮግራሞቻችን ውስጥ የእናንተን ሀሳብ ምን ትላላችሁ? እንዴት ነበር ቆይታችን? ምን አገኛችሁበት? ልክ እንደዚህ ያሉ ምስክርነቶችን መስማት በደንብ በይበልጥ በተሻለ በሞራል ለመስራት ያበረታታልና እሱንም ከነሱ እንፈልጋለን። በቀጣይም ደግሞ የተለያዩ ሀሳቦችን እንግዶችን እየጨመረን በርካታ የሚያስተምሩ ቁም ነገር አዘል የሆኑ ፕሮግራሞችን ወደ እናንተ ለማድረስ እንግዲህ በደንብ የተቻለንን ያህል እንሞክራለን። ዶክተር እናደርጋለን በሚገባ በደንብ። ወደ ቀጣዩ እናልፋለን። እንግዲህ ቀጣይ የምንነጋገረው ስለ ቆይታክ ነው። ከ2 ወር ከ15 ቀን በፊት ነው አይደለ የሄድከው? ረጅም ጊዜ ቆይተሃልና የተለያዩ ሀገራቶችን ስትዞር ነበረ፣ በተለያዩ ከተሞች ላይ ስልጠናዎችን ስትሰጥ ነበርና በመጀመሪያ እንዴት ነው ምን ታስበው ነው የሄድከው? የሄድክበት ዓላማውን መታወይ ቆይታስ እንዴት ነበረ? እሺ ከመጀመሪያው ልመስክርልሽና የጋበዙኝ አንደኛው ኤድሮፕ ኦፍ ሆፕ የሚባል ድርጅት ነው። ሁለተኛው ደግሞ ቴስት ኦፍ ኢትዮጵያ ይባላል። እና በተለይ ይሄ ድሮፕ ኦፍ ሆፕ የሚባለው 2 ልጆች ናቸው የመሰረቱት። እንዳንቺ ወጣቶች ናቸው። 2 ሴቶች ናቸው። አንደኛዋ ኤደን አባተ ትባላለች፣ አትላንታ ነው የምትኖረው። አንደኛ ደግሞ ስምረት ቢዩቲ ትባላለች፣ ኦስተን ቴክሳስ ነው የምትኖረው። እና 2ቱ ተጣምረው አሶሴሽን እንደ ድርጅት ነገር ፈጠሩና ሜንታል ሄልዝ ላይ ኦቲዝም ላይ ምናምን መስራት ፈለጉ። ከዛ ከቴስት ኦፍ ኢትዮጵያ ሰዎች ጋር አብረው ሲያወሩ ዶክተር ወዳጄነን እንጋብዘው የሚል አይዲያው መጣ። ኤደን ተሰጣት ኃላፊነቱ እኔን መጋበዝ። ከዛ ቴክስት ሜሴጅ ጻፈችልኝ በዋትሳፕ። ብዙ ስለሚጻፍ አነበብኩትና ዝም አልኩኝ። ግን የጻፈችበት እንግሊዘኛ አጻጻፏ፣ አክብሮቷ ምናምን በጣም አስገራሚ ነው እና ዝም ብዬ ኢግኖር ላደረገው አልኩና ቆይቼ ተመልሼ እንደገና አነበብኩት እና እንዴት ነው የምትጽፈው ይቺ ልጅ እንዴት ጎበዝ ነች፣ በጣም ብሪሊየንት ነች ብዬ አነበብኩትና እሺ በዚህ ቀን ደውዪልኝ አልኳት። ደወለችልኝ። አይዲያውን ደግሞ በደንብ አድርጋ ፕሬዘንት አደረገችልኝ ምን እንዳሰቡ። ከዛ ከስምረት ጋር ሆነው ደግሞ በዙም ሚቲንግ አገኘኋቸው። 2ቱ ሆነው አይዲያቸው በጣም አሳማኝ ነበር። ምክንያቱም ሜንታል ሄልዝ ላይ ነው ያሰቡት እና ቱር እንዲደረግ በየከተማው እንዲደረግ ነው ያሰቡት። እሺ ያልኳቸው ተዘጋጀ። 10 ፕሮግራም ነው የተዘጋጀው። 10 ፕሮግራም የተለያዩ ከተሞች ነው የተደረገው። 9 ከተሞች አንዱ ጋር ስለተደገመ እነግርሻለሁ። እና የሚደረግ ግን የነበረው ምንድነው ማስታወቂያ ህዝቡ ይጠራል። ከዛ ሜንታል ሄልዝ ላይ እኔ ሌክቸር እሰጣለሁ። ማለት የአእምሮ ጤና ችግሮች ምንድን ናቸው እንዲሁ አዌርነሱን ለመፍጠር ኢቲንግ ዲስኦርደርስ ከአመጋገብ ጋር የተያዙ፣ ስሊፕ ዲስኦርደርስ ከእንቅልፍ ጋር የተያዙ፣ ሙድ ዲስኦርደርስ፣ ፐርሶናሊቲ ዲስኦርደርስ፣ የፎቢያ ዲስኦርደርስ፣ ሳይኮቲክ ዲስኦርደርስ፣ በአጠቃላይ እንደዚህ ኦቨርቪው ሴክሹዋል ዲስኦርደርስ እና ሜንታል ሄልዝን በሚገባ ቋንቋ እኔ ሌክቸር አደርጋለሁ። ከዛ እሱን አደርግና ከዛ ደግሞ ማይንድ ኬር ላይ ደግሞ አሁንም ሌክቸር አደርጋለሁ ቀጥዬ። አእምሯችን እንዴት እንንከባከበው ታዲያ ምን እናድርግለት የሚለውን እሱን ደግሞ ሌክቸር አደርጋለሁ። እና ይሄኛው በደንብ ከቨር ይደረግና በሌክቸር ፕሬዘንቴሽን ግን ለህዝቡ የሚገባ በሚረዱት በምሳሌ በኢሉስትሬሽንስ ምናምን ጣፍጦ እንዲህ ነው የሚቀርበው ከሂውመርም ጋር ተደርጎና በጣም ኢንትረስቲንግ ነበር። ከዛ ብሬክ እናደርግና የሚቀጥለው ፕሮግራም ስለ ኦቲዝም ነው። ይሄ የኦቲዝም ስፔክትረም የሚባለው ስለሱ ነበር እና እሱ ላይ እኔ ከሌክቸር ከማድረግ ይልቅ ወላጆች መጥተው ኦቲስቲክ ልጆች ያሏቸው ወላጆች መጥተው ቻሌንጃቸውን ነበር የሚናገሩት። በጣም የሚገርም ነበር። እኔ ራሴ እሱን ፓርት እንዴት እንደምወደው ልነግርሽ አልችልም። በጣም ምክንያቱም አሁን ኦቲዝም እንደምታወቂው ጨምሯል በጣም። የዛሬ 20 ዓመት ከ160 ልጆች አንዱ ነበር ኦቲስቲክ የሚሆነው። የዛሬ 7 ዓመት ከ60 ምናምን ልጆች አንዱ ነበር የሚሆነው። አሁን ከ31 ልጆች አንዱ ኦቲስቲክ ነው
ካሊፎርኒያ እንደውም በጣም ከዛም በላይ ነው። እንግዲህ 30 ልጆች ካሉ አንድ ኦቲስቲክ ነው ማለት ነው። ባለፈው ሲኤንኤን ላይ ካየሽ ዜና ላይ ነበረ ፕሬዚደንት ትራምፕ እያወሩ ነበር። ስለዚህ ኬኔዲ የሚባሉት የጤና ሚኒስትር የአሜሪካ እያወሩ ነበር እና ምንድን ነው ምክንያቱ? እንደውም አንድ አሲታሚኖፊል የተባለ ታይሊኖል የሚባል እሱ ነው እየተባለ ነበር። ግን የተለያዩ ስፔኩሌሽንስ አሉ። ቫክሲንም የሚባል አለ። በተለይ ኤምኤምአር የሚባል ሚዝልስ፣ ማምፕስ፣ ሩቤላ የሱ ክትባቱ ነው የሚያመጣው የሚል ሀሳብም አለ። ግን እሱ ገና አከራካሪ ነው። ኬኔዲ እንደዛ አሉ፣ ሳይንቲስቶች ተቃወሟቸው። ግን ደግሞ አትሊስት አንድ ላይ መሰጠቱ ችግር ሊኖረው ይችላል የሚል ሀሳብ አለ እና በአጠቃላይ ግን ኦቲዝም ኒውሮ ዴቨሎፕመንታል ዲስኦርደር ነው። አሁን ያለው እስካሁን ድረስ ያለው ሳይንስ አሁን ታይም ማጋዚንም ስፔሻል ኤዲሽን ሰርቶ ነበር። አሁን እስካሁን ድረስ ያለው ሳይንስ ከ90 በላይ ጂንስ አሉ ለዚህ የሚወቀሱ ከኦቲዝም ጋር የተያያዙ። ከዚህ ከጄኔቲክ ምክንያቶች ደግሞ ተጨማሪ ኢንቫይሮንመንታል ፋክተሮች አሉ እና ለምንድን ነው እየጨመረ የሚመጣው? እነዚህ ልጆች በጣም ይለያይ። ስፔክትረም ማለት በጣም ቀላል አለ፣ ከዛ ደግሞ በጣም ሲቪር አለ፣ በጣም ከባድ ደግሞ አለ። ወላጆቹ የሚከፍሉት ዋጋ በጣም ከባድ ነው። አሁን እዛ ያሉትን ወላጆች ሲናገሩ እየሰማሁ ያ ሁሉ ቴራፒ እየተሰጠ ያ ሁሉ ድጋፍ እያለ እኔ አስብ የነበረው ኢትዮጵያ ያሉት ልጆች እያልኩ ነበር። እኔም እሱን ነበረ የነበረው አሁን። ምክንያቱም እዛ ቢያንስ በተመቻቸ ሁኔታ ውስጥ ነው ያሉትና እዚህ ሀገር ያሉ ህፃናት ግን እንዴት እንዲሆኑ ማሰብ ከባድ ነው። በጣም ከባድ ነው እና ያሳዝኑሻል። አሁን አንዱ አባት ማታ አንዴ ልጆቹ ማልቀስ ከጀመሩ አያቆሙ እና ልጄ ማልቀስ ሲጀምር እና አፓርትመንት ውስጥ ስለምኖር አለ ማልቀስ ሲጀምር ጎረቤቶች እየመጡ ስለሚያንኳኩ ረበሽከን እያሉ ልጅህን ለምን ዝም አታሰኝም ቢሉ አያውቁም እና ማታ ይዤ ወጣና በመኪና ዝም ብዬ ከተማ ዞራለኋል። የእናቶቹ ስቃይ አንዳንዶቹ አሸንፈው ልጆቻቸው በጣም አድገውላቸዋል። ግን የሚከፈለው ዋጋ በጣም ከባድ ነው። እዚህ ያሉትን ደግሞ እያሰብኳቸው ነበር። በዚህ ዙሪያ ከባድ እንትን ነበር። በጣም ትልቅ ዲስከሽን ነበር። የሚገጥማቸውን ቻሌንጅ የሚያልፉበትን ነገር ይናገራሉ። እኔ በቃ አንዳንድ ቦታ ላይ የሚያስለቅስሽ ነው። እናት ወጥታ ሁለቱም ልጆቿ ኦቲስቲክ ሆነው ከዛ የምታረገውን ትግል አሁን ለምሳሌ ሬስቶራንት ይዘሽ ስትሄጂ ላይት ሴንሲቲቭ ናቸው እና ሊጮሁ ይችላሉ። መብራት ሴንሲቲቭ ናቸው። ድምፅ ሴንሲቲቭ ናቸው። አምቡላንስ ሲያልፍ የአምቡላንስ ድምፅ በጣም ሊረብሻቸው ይችላል። ቴክስቸር ሴንሲቲቭ ናቸው። ይሄ እንትኑ የልብሱ አይነት ሊረብሻቸው ይችላል እና በቃ ዓለማቸው ውስጥ መግባት ነው የምትፈልጊው። እኔ በጣም ራሴን ሰጥቻለሁ። እኔ አሁን ለኦቲዝም ኮዞች ጋር አብሬ ለመተባበር በደንብ ነው ራሴን የሰጠሁት። ምክንያቱም እነሱ ራሳቸው ወላጆቹ አደራ ይሉሻል፣ ከኛ ጋር ሁን አደራ፣ እዚህ ውስጥ እንድትኖርበት እንፈልጋለን የሚሉሻሉ። እና ስለዚህ ይሄ ነበር ኦቲዝም አንዱ ቶፒክ። ከዛ ዲስከሽን ይጀምራል፣ ውይይት በአጠቃላይ ሜንታል ሄልስ፣ ማይንድ ኬር ምናምን ላይ አንዳንዱ እኔ ለምሳሌ አሁን ኦክላንድ የነበረው ካሊፎርኒያ ሃርቫርድ ዩኒቨርሲቲ ውስጥ የገባሽ ነው የሚመስለው። ምክንያቱም ፕሮፌሽናልስ አሉ፣ ዶክተሮች አሉ፣ ፒኤችዲ ያሉ አሉ። ማይክ እንሰጣቸዋለን፣ ጥያቄ ይጠይቃሉ፣ አስተያየት ይሰጣሉ፣ ውይይት አለ፣ ክርክር አለ፣ አስተያየት መስጠት አለ። እንዴት እንደወደድኩት ማመን አትችልም። እና ደግሞ ህዝብ ይመጣል። እንደዚህ አይነት ኢንቫይሮንመንት ላይ መገኘቱ በራሱ ሰዎችን መጥቀም፣ አብሮ መጠቀም፣ መነጋገር፣ መወያየት በጣም ደስ የሚል ስሜትን ነው የሚፈጥረው። ደግሞ ፎቶዎችንም ስመለከት ነበረ የተለያዩ ሶሻል ሚዲያዎች ላይ ያጋራችሁ በጣም ነበር ደስ የምትሉት። ኢትዮጵያውያን አንድ አይነት ሆነው አረንጓዴ፣ ቢጫ፣ ቀይ የለበሱ አሉ፣ አበሻ ቀሚስ የለበሱ አሉና በጣም ያምር ነበረ እና በጣም ውጤታማ ነበር ማለት ነው። በጣም ውጤታማ ነበር። እኔ ራሴ በህዝቤ ኮራሁ። ለመሰለሽ ማስታወቂያው የሚለው ምንድን ነው? ሜንታል ሄልስ ነው የሚለው፣ የአእምሮ ጤና፣ ማይንድ ኬር፣ የአእምሮ እንክብካቤ፣ ኦቲዝም ነው። ዘፈን አልተባለም፣
ቲያትር አልተባለም፣ ኮሜዲ አልተባለም። ህዝቡ ይመጣል። በጣም ብዙ ህዝብ የተገኘባቸው ቦታዎች ነበሩ። ለምሳሌ ሚኔሶታ በጣም ጥሩ አቴንዳንስ ነበረን። ዳላስ በጣም ጥሩ አቴንዳንስ ነበረን። ሲያትል በጣም ጥሩ ነበር። አትላንታ በጣም ጥሩ። ከ10 ፕሮግራሞች 2 ናቸው ያነሰ፣ እንደው ከጠበቅነው ያነሰ። እነሱ ምክንያቶች ነበራቸው እና ውጤታማነቱ በጣም ደስ ይል ነበር። ውጤታማ ነበር በደንብ በሰፊው። የት ጀመርን መሰለሽ? ሲያትል ጀመርን። ዋሽንግተን ሲያትል ጀመርን። እዚያ ያዘጋጁት ኢትዮጵያን ኮሚኒቲ ነበረ። ከተማው ኢትዮጵያን ኮሚኒቲ ነበር ያዘጋጀው። በጣም ጥሩ ሰዎች፣ ኮሚኒቲ ሊደሮች፣ ሶፊያ የምትባለው ወይዘሮ ሶፊያ ጸጋ በጣም ነው የተባበሩን። በአጋጣሚ ደግሞ ይሄ የኢትዮጵያን የዓመቱ ፕሮግራም ሲያትል ነበር። ልክ በዛ ጊዜ ነበር እና እሱንም ለመጎብኘት እድል አገኘሁ። በጣም ብዙ ህዝብ አገኘሁ። በጣም የህዝብን ፍቅር አየሁ እና ሲያትሉ ብዙ ሰው የተገኘበት ነበር። ከሲያትል ቀጥሎ እንትን ሄድን፣ ፖርትላንድ ኦሬገን ነበር የሄድ ነው። እዛ ደግሞ ማህደር የሚባል ድሮ እንትን 50 ሎሚ ያዘጋጀ ነበር። ታስታውሻለሽ? 50 ሎሚ እንዲያው አስታውሳለሁ። ከሁለቱ አዘጋጆች አንዱ ማህደር ነበር፣ አንደኛው ደግሞ ደግ አደረገን እንደዚህ ነበር እና እሱ ነበር ያዘጋጀው። እሱና ባለቤቱ በጣም ጥሩ ፕሮግራም አዘጋጁ። ከዛ ሎስ አንጀለስ ሄድን። ሎስ አንጀለስ ደግሞ አሁንም ኢትዮጵያን ኮሚኒቲ ነው። ወይዘሮ ሂሩት የምትባል ቁልፍ ሴት፣ በጣም መልካም ሴት፣ እሷ አስተባበረች። ትልቅ አዳራሽ፣ በጣም ጥሩ ነበር። ከዛ ላስ ቬጋስ ሄድን። ላስ ቬጋስ ብዙ ውጤታማ ያልነበርንበት ቦታ ነው። ለምን? ላስ ቬጋስ ስራቸው ቅዳሜና እሑድ ነው። ስራቸው ቅዳሜና እሑድ፣ ከዓርብ ጀምሮ ነው ስራቸው በአብዛኛው እና ቀን መምረጥ፣ ሰዓት መምረጥ ላይ ተሳስተናል። ግን አቶ ወንዱ የሚባል የሬስቶራንት ባለቤት እሱ ነበር ስፖንሰር ያደረገን። በጣም ጥሩ ነበር። ከዛ ዴንቨር ሄድን። ዴንቨር ራሳቸው ቴስት ኦፍ ኢትዮጵያ አንዱ የጋበዙን ሰዎች ስለሆኑ እነሱ ናቸው ኦርጋናይዝ ያደረጉት። እዛ ዳላስ ሄድን። ዳላስ ቴክሳስ ሰዎችን በዛው ላመስገን ብዬ ነው። አዎ በደንብ መመስገን አለባቸው። በደንብ ቶም የሚባል ትልቅ ባለሀብት፣ በጣም ጀንትልመን ሬስቶራንት ያለው እሱ፣ አዳራሹን የሰጠን እሱ ነው፣ ሙሉን አዳራሽ። ከዛ ደግሞ ማህደር የምትባል ልጅ ሰላም ሬስቶራንት የሚባል ሙሉ ወጫችንን ደግሞ ስፖንሰር ያደረገችው እሷ ነች። ትኬት፣ ምግብ፣ ሆቴል፣ ኤቭሪቲንግ። በጣም ተከታታያችን ነች። በጣም መልካም ሴት ነች ማህደር። እናመሰግናለን። በጣም እናመሰግናለን በእውነት። ስትጠየቅ ራሱ ዶክተር ወዳጀኔ ይመጣል ሲባል እንዲህ እኔ እኮ በየቀኑ ነው የምሰማው አለች። ምንድን ነው የሚያስፈልገው አለች። ሆቴል፣ ትኬት ምናምን ሙሉን ይችላሉ አለች፣ ሙሉን። ከዛ እሷ ቻለችን። ከዛ በኋላ ሚኔሶታ ሄድን። ሚኔሶታ ደግሞ ወይዘሮ ሰብለ እና ባለቤቱ አቶ ምስጋና በጣም ጥሩ አስተናገዱን። ሀበሻ ደግሞ ሄኖክ ጋዜጠኛ ሄኖክ እሱ በጣም ነው ያሳመረው ፕሮግራሙን። አመሰግነዋለሁ። እዛ ነበር፣ አብሯችሁ ነበረ? እዛ ነው የሚኖረው እሱ እና በጣም አሳመረው። እነሱ ደግሞ ዩኒቨርሲቲ ውስጥ ትልቅ አዳራሽ፣ ቆንጆ አዳራሽ ምናምን ያዘጋጁት እና እሱም በጣም ጥሩ ነበር። ከዛ ቤይ ኤሪያ ካሊፎርኒያ ኦክላንድ ዶክተሮች ናቸው ያዘጋጁት። ዋናዋ ዶክተር ቅድስት ትባላለች። ዶክተር ቅድስት አይ ቲንክ ሰይፉ ጋር ቀርባ ነበር። የሊቨር ትራንስፕላንት በጣም ትልቅ ሐኪም ነች። ባለቤቷም ዶክተር ነው፣ እሱ ደግሞ የራዲዮሎጂ ዶክተር ነው። እና በጣም ትላልቅ ሐኪሞች ናቸው። እነሱ ናቸው ያስተናገዱና በጣም በጨዋነት በትህትና በፍቅር አስተናገዱን። ከዛ አትላንታ ነበር። አትላንታ ራሷ ከሁለቱ ሴቶች መካከል አንዷ ኤደን እዛ ስለምትኖር እሷና ወዳጆቿ በደንብ አድርገው አዘጋጁት። በጣም ብዙ ህዝብ ነው የተገኘው። በዛ መልክ አለቀ። እኔ የተማርኩበት ነው ያረፍኩበትም ነው። የህዝብ ፍቅር ያየሁበት፣ ኢንተሌክቹዋሊ ስቲሙሌቲንግ ነው፣ የእውቀት ነው እና ህዝቡ ትገረሚያለሽ። እንደዚህ የእውቀት ነገር ይወዳል ማለት ነው ብለሽ በጣም የምትገረሚበት ነው። እንደዛ ነው ያሳለፍኩት።
እንደ በነበረ ቆይታን የሆነ ሰዓት ላይ እንደውም ዜናዎችን በፌስቡክ ስመለከት ደንግጬ ነበረ። ያጋጠመክ ችግሮችን ወደኋላ ታወራናለ። ዶክተር ተዘረፈ፣ መኪናው ተሰብሮ እቃው ተወስዶ በርካታ ችግሮች አጋጥሞት ተብሎ ብዙ ነገሮች ሶሻል ሚዲያ ላይ ሲናፈስ ነበረ። በዩቲዩብ በፌስቡክ በርካታ ነገር ስንሰማ ነበር። እኔ እንደውም ወዲያውኑ ቮይስ ሜሴጅ ነበር አይደል አስቀምጬ ጠይቄክ ነበር፣ ሰላም ነው ወይ ሁሉ ነገር ሰላም ነው ወይ ሳየው በጣም ነበር የደነገጥኩት። ተዘረፈና ያው እኛ ሀገር አንድ ነገር ሆነ ሲባል ይጨመርበታል ወሬው፣ በተለይ ደግሞ ዩቲዩብ ላይ ሲሆንና እንዴት ነው ይሄ ነገር እውነት ነው ወይ? ያጋጠሙክ ችግሮችስ ነበሩ ወይ በቆይታክ? አዎ ይሄ የካሊፎርኒያው ዘረፋ እውነት እኮ ነው። እውነት ነው። ከነ ዶክተር ቅድስት ጋር ከባለቤቷ ከሌሎችም ጋር ሆነን ፕሮግራሙ አለቀና እራት ጋብዙ። ከዛ ራት ኢትዮጵያን ሬስቶራንት ሄድን። እኛ እነ ኤደንና ስምረት መኪና ተከራይተው ነበር በነፃነት ወዲያ ወዲህ ለማለት። በጣም ጎበዝ ልጆች ናቸው። በነገራችን ላይ ሁለቱ በጣም ብሪሊየንት በጣም ጎበዞች ናቸው እና ይህንም ኦርጋናይዝ ያደረጉት 10 ፕሮግራም እነሱ ናቸው በአብዛኛው። እና መኪና ተከራይተው ነበር። ከዛ እኛ ሬስቶራንት ገባን። ሁላችንም ስንወጣ መስተዋቱ ደቋል። በጎን በኩል ያለው እንደዚህ ከፊት ወደ ኋላ በጎን በኩል ያለው መስተዋት ደቋል እና ስናየው በሙሉ እንትን ብሏል። ከዛ ደነገጡ እነሱ። አየን። ጥሩነቱ ምንድነው የነበረው? ውስጡ አንድ ሻንጣ ነበር። የእነሱ ትንሽ ልብስ ነበረበት። እሱን ነው ይዘው የሄዱት። ተዘረፈ። እሱ ተወሰደ። እሱን ወሰዱ። ያንተ መኪና አልነበረም? የኔ አይደለም፣ እነሱ የተከራዩት መኪና ነበረ። ስለዚህ የተዘረፈው ንብረት የሌላ ሰው ንብረት ነው ማለት ነው። የነሱ የወዳጆች ካብረውት አብሮኝ ነበር። እንደውም ዩቲዩብ ላይ ስመለከት ነበር ብዙ ተጠርጣሪዎችን እያስቀመጡ በዚህ ዝርፊያ እንትና ተጠርጣሪ ነው ይሄ ሰው ይጠረጠራል እየተባለ ዩቲዩብ ላይ እየሳኩ ነበር። ብዙ ነገሮች ሲወሩ ነበር። አይ እንዴት ነው? ከዛ በኋላ ግን የታወቀ ነገር አለ? ለምንድን ነው ወይ ደግሞ ያንን ነገር ያደረጉ አካላት ወይስ ጠቆማችሁ ከፖሊስ ጋር አለቀ ነገሩ? እንዴት ሆነ? ምን ይባላል መሰለኝ፣ እቃ ማስቀመጥ የለባችሁም። አሁን ኦክላንድ ለካ በጣም ዝርፊያ አለ። እኔ እዚህም ሰዎች አሁን አይፓድ ለምሳሌ አስቀምጬ ስወጣ እንደዚህ አታስቀምጥ እቃ ካዩ እኮ ይሰብራሉ ምናምን ይሉኛል። አስተውያለሁ። አሁን እኛ እዛ ሻንጣ እዛል አንድ ሻንጣ ነው፣ ግን እግዚአብሔር ሲጠብቀን ነው እንጂ የመጀመሪያ ቀን እንደመጣን ቢሆን ኖሮ የሁላችንም ሻንጣ እዛ ውስጥ አለ። ፓስፖርት፣ ዶክመንት ምናምን ሁሉ ነገር እዛ ውስጥ አለ እና በጣም እንጎዳ ነበረ። የመጨረሻ ቀን ስለሆነ ግን አንድ ሻንጣ ነው የወሰዱት። ምንም ብታመለክቼም አይገኝም። ስለዚህ እኛ ተውነው። መኪናውን መስተዋቱን በራሳችን አሰራ ነው፣ ኢንሹራንሳቸው እንዳይጨምርባቸው ያን አደረግንና አለፍ ነው። ስለዚህ ያጋጠመ ምንድን ነው የሚባለው? ይሄ ገጠመኝ መጥፎ ገጠመኝ ሊባል የሚችለው ይሄ ነው ወይስ ሌላ ነበረ? ሌላ የሚያጋጠመ ገጠመኝ ነበር በነበረ ቆይታ? አንዳንድ ቦታ ላይ የሚገጥሙን ነገሮች ነበሩ። አንዳንድ ሰዎች በግድ ፖለቲሻን ያደርጉሻል። በግድ እኔ ፖለቲካ ሰው አይደለሁም፣ ፖለቲካ ውስጥም የለሁበትም። የፖለቲካ ፖዚሽን ስልጣን ፈላጊም አይደለሁም፣ ጥሪ አይደለም። እኔ ሌላ የምሰራቸው ብዙ ነገሮች አሉ። ኢትዮጵያ ውስጥ ዋጋ የከፈሉ ብዙ ፖለቲሽያንስ አሉ ብዬ አምናለሁ። በቂ ፖለቲካ ሰዎች አሉን ብዬ አምናለሁ። ለረዥም ዓመታት 30 ዓመት 40 ዓመት ፖለቲካ ውስጥ የቆዩ በየመንግስታቱ ሲታሰሩ፣ ሲፈቱ፣ ሲያነቡ፣ ሲዘጋጁ የኖሩ የፖለቲካ ሰዎች አሉ። መንግስት ውስጥ የመንግስት ደጋፊ፣ የመንግስት ተቃዋሚ የሆኑ ሌላ ዶክተር ወዳጀነህ የሚባል ተጨማሪ ፖለቲሽያን ያስፈልጋል ብዬ አላምንም። ስለዚህ እኔ የለሁበትም ፖለቲካ ውስጥ። አንዳንድ ሰዎች ግን በግድ ጎትተው ወይ የመንግስት ደጋፊ ያደርጉሻል ወይ በግድ ደግሞ ወስደው የመንግስት ተቃዋሚ ያደርጉሻልና አንዳንድ ቦታ ላይ እንደዛ አይነት የሆነ ተቃውሞ ለማድረግ ምናምን የሞከሩ ቦታዎች ነበሩ። ተቃውሞ ለማድረግ ሞክረው ነበረ፣ ለመረበሽ ምናምን። እኛ ሜንታል ሄልዝ ነው የምናወራው፣ የአእምሮ ጤና ነው የምናወራው። ምን ትረብሸዋለሽ? ስለ ኦቲዝም ነው የምናወራው፣ ፖለቲካ ስብሰባ አይደለም። እና አንዳንድ ቦታ አይ ቲንክ በኋላ ግን ሲያውቁ ተው ይመስለኛል። እና በግድ ሰውን ፖለቲሽያን ማድረግ አይቻልም። እኔ ፖለቲካ ውስጥ የለሁበትም።
ሌላ በተለይ ደግሞ አቋም እንደዚህ በግልጽ ይፋ እየተደረገ በቃ እየተናገረ በግልጽ ነው የምናገረው፣ በግልጽ ነው። አንዳንድ ነገሮችን ስናገር ሰላም ስለምፈልግ ስለ ሰላም ተናግሬ ያውቃለሁ። ማለት ሰላም ቢኖር አገሪቷ ውስጥ እናገራለሁ። አሁንም እመኛለሁ፣ ሰላም እንዲሆን እመኛለሁ። ባለፈው የአንዳንድ 2 ሴቶች እንዲፈቱ ጠየቅኩኝ፣ መስከረም አበራና ገነት አስማማው። አሁን እሱን ስጠይቅ ኢት ዋዝ ኖት ፖለቲካል፣ ለእኔ ፖለቲካል አይደለም፣ ሂውማኒቴሪያን ነው። በሰብአዊነት እነዚህ ሰዎች ሴቶች ናቸው፣ ብዙ ነገር አለ። ደግሞ ከአባይ ግድብም ጋር ከደስታው ጋር እንደው በምህረት ቢወጡ ብዬ ነው ያልኩት። ያችን የጻፍኳትን ጽሁፍ ግን ወስደው ደግሞ ጨምረውባት ከላይ ፖለቲካል ሊያደርጉት የሞከሩ አለ። ኢት ዋዝ ኖት ፖለቲካል፣ ሂውማኒቴሪያን ሰብአዊነት ነው ጥያቄው። እና እኔ አንዳንድ ጊዜ አስተያየት ስሰጥ በዛ አይን ነው መታየት ያለበት። ሰላም እፈልጋለሁ በሰብአዊነት አይን ነው እንጂ የአንድ የፖለቲካ ደጋፊ ወይ ተቃዋሚ እንደዚህ አይደለሁኝም። እና ኒውትራል ለመሆን እሞክራለሁ። ጥሩ ነገር ሲሰራ አመሰግናለሁ፣ ካልመሰለኝ ደግሞ እወቅሳለሁ። ይሄ የታወቀ ነው። ሌሎች ደግሞ አንድ ጊዜ ከዚህ በፊት የሆነ ቦታ የተናገርሽውን ለማስረዳት የሞከርሽውን ከዛ ለማስረዳት ሞክሬ ደግሞ ማስረዳት ሰዎች እንዳልተረዱኝ ሳውቅ ደግሞ ይቅርታ የጠየቅኩበትንም እሱንም ደግሞ ይዘው ይመጣሉ። እና ግን ትንሽ ነው፣ በጣም ትንሽ ቦታ ምንም አፌክት አላደረገንም፣ ፕሮግራሙን አፌክት አላደረገብንም። ለሌላ ጊዜ ግን ቢረዱን እና እኛ አሁንም ይቀጥላል ፕሮግራሙ። አሁን ዋሽንግተን ዲሲ አላደረግንም፣ ትልቁ ቦታ ላይ ደንበኛ ትልቅ አዳራሽ ስላላገኘን አስተላልፈነዋል። ካናዳ ቶሮንቶ አላደረግንም፣ ሁለቱ ጋር መደረግ አለበት። ኢሮፕ ጥያቄ አለ፣ ኢሮፕ እንድናደርግ አንዳንድ ከተሞች ጥያቄ አለ፣ እዛም እናደርጋለን። ቀጣይነት ስለሆነው እኛ የምናወራው የአእምሮ ጤና ነው፣ ማይንድ ኬር ነው፣ ኦቲዝም ነው። ፖለቲካ የለበትም። እኛን መቃወምና መረበሽ ምንም ጥቅም የለውም። እና እንዲረዱ ነው ወገኖቻችን። በጣም ነው የምወዳቸው ሁሉንም። እውነት ነው። እኔም እስከማውቀው እንግዲህ ዶክተር አንተ ልብ ውስጥ ያለው ብዙ ነገር ሰዎችን በምትችለው ባለህ እውቀት ማገዝ ማስተማር እንደሆነ አውቃለሁ 100%። ሁልጊዜም እዚህ ካሜራ ፊት ቁጭ አልንም፣ ከዛ ውጪም ያንተ ፍላጎት ያ እንደሆነ ስታወራ ሰማለሁኝ። እና ኢቭን ያን ያህል ለራስህ ጥቅም እንኳን ሳይሆን ህዝቡን ለማስተማር ቆመህ እንደምታስተማር በብዙ ያለሁኝ እና ይህንን በእርግጠኝነት መመስከር እችላለሁ። ከነበረህ ቆይታዎች መካከል ደግሞ ወደ መጨረሻ እናነሳዋለን ብዬ ያልኩት ተመልካቾቻችን ይኸው እዚህ ጋር የምትመለከቱት የዶክተር የጥበብ ጠብታዎች መጽሐፍ የተወሰኑ ቦታዎች ላይ ነው፣ ሁሉም ጋር ነው መሰለኝ። ዶክተር አብሮክ ነበር አይደለ? አብሮ የነበረ ምን መሰለሽ የሆነው እዛ ታተመ። እነዚሁ ልጆች አሳተሙት፣ እዛ አሜሪካ አሳተሙት፣ አትላንታ ታተመና ስንሄድ መጽሐፉ አብሮን ይሄድ ነበረ። እዚህ ደግሞ ማተሚያ ቤት ከትቼውን የሄድኩት። እዚህ ማተሚያ ቤት ተሰጥቶ አንተ እዛ ነበር? እኔ እዛ ነበርኩ። ከዛ መጽሐፉ ከማተሚያ ቤት ወጣና እንዳለ ሁሉም ጃፋር መጽሐፍት ቤት ገባ። ጃፋር ወሰደው። ጃፋር ጋር ነው ያለው አሁን? አዎ ጃፋር ጋር ነው ያለው። የሚፈልጉት ሰዎች እዛ ነው የሚያገኙት። አይ የጥበብ ጠብታዎች እንግዲህ 101 የጥበብ ጠብታዎች መጽሐፍ ዛሬ እኔ እናንተ ዶክተር ስንገናኝ ዛሬን ያገኘነውና በጣም ደስ ብሎኛል። ምክንያቱም በርካታ ሰዎች የዶክተርን መጽሐፍ ማንበብ ይፈልጋሉ፣ ከዶክተር ብዙ መማር ይፈልጋሉና መጽሐፉን ደግሞ ከመግባታችን በፊት ከፍቼ ስመለከተው በርካታ ሀሳቦች እንዲሁ ለማንበብ የሚጋብዙ፣ የሚያስቁ፣ የሚያዝናኑ፣ የሚያስተምሩ ብዙ ነጥቦችን አይቼበታለሁኝና አጻጻፉ ራሱ በራሱ ለየት ብሎብኛል። ዶክተር ይሄ መጽሐፍ እንዴት ነው እስቲ ትንሽ የተወሰነ ስለመጽሐፍ አጻጻፉ መሰለሽ? አሁን 101 ቻፕተሮች አሉት፣ ግን እያንዳንዱ ቻፕተር አንድ ፔጅ ነው። አንድ ፔጅ ነው። አንድ ፔጅ ነው። አንድ ሀሳብ የሚያልቀው አንድ ፔጅ ላይ ነው። አንድ ሀሳብ አንድ ፔጅ ላይ ያልቃል። አሁን ዝም ብለሽ አሁን 54ኛውን ፔጅ ብታወጪ እና ዛሬ እሱን ብቻ ብታነቢ አንድ ገጽ ነው። አንድ ሙሉ ሀሳብ ይጀምርና ያበቃል። 95ኛውን ብታወጪ አንድ ሀሳብ ጀምሮ ያበቃል። ዋው! ስለዚህ አንዷን አንብበሽ ቲክ አድርገሽ ማለፍ ትችያለሽ። እና ብዙ ጊዜ ረዥም ጽሁፍ ማንበብ የማይፈልጉ ሰዎች ቀን በቀን አንድ ሀሳብ እያደረጉ ራሱ በደንብ በፍቅር የሚያነቡት መጽሐፍ ነው ብዬ አስባለሁ። አሜሪካ እያነበቡት
አንድ ቀን የሆነ ፕሮግራሙን ጨርሰን ሬስቶራንት ስንገባ አንዲት ሴት ትልቅ ሴት ነች፣ በጣም ትልቅ ስራ የምትሰራ ቁጭ ብላ ወደ 10 ምናምን ፔጅ ላይ ደርሳለች። ምግብ አዘዝ እስኪመጣ ልጆቹ አሉ 10 ምናምን ፔጅ ደርሳለች። እና ልታነቢው የምትሽው ነው። በጣም እንግዲህ በርካታ ሀሳቦች ይነሱበታል። እዚህስ እንዴት ነው መጽሐፋችንን አስመርቀን ወደ ህዝቡ የምናደርሰው መቼ ነው ዶክተር? አሁን ጃፋር ጋለ ወደ ሌሎችም አሁን እናስገባዋለን። በማንኛውም ሰዓት አሁን መሄድ ይችላሉ። ገዝተህ በዛሬ እና እሱ ጋር ነው ያለው። እኔ መጽሐፍ ምናምን አለው መሰለሽ፣ መጽሐፍ በማስታወቂያ ብዛት በቲፎዞ ምናምን ዝናው መውጣት አለበት ብዬ አላምንም። መጽሐፍ ሲሆን እኔ ማምነው ምንድነው መጽሐፉ መውጣቱ ይታወቃል። ከዛ አንዱ አንብቦ ለሌላው ልታነበው ይገባል ይህን መጽሐፍ ሲለው፣ መጽሐፍ እንደዛ ነው መሆን ያለበት ብዬ ማምነው። ለምሳሌ 1-2 ታዋቂ ሰዎችን ጠርቼ በጣም ጥሩ መጽሐፍ ነው ምናምን ቢሉት በዛ መንገድ እኔ አልወድም። መጽሐፍ ላይ ሲሆን አሁን አንቺ ዛሬ ገና ነው ያገኘሽው፣ ግን ራሱ አንብቦ ሰዎች ደስ ብሏቸው ለሌላ ሪኮመንድ ሲያደርጉ ደስ ይለኛል። ግን አሁን ጥቅምት ላይ እናስመርቀዋለን። ዋናዋ አንቺ ነሽ አስመራቂ። መመረቅ አለበት፣ በደንብ መመረቅ አለበት። አባይ ቲቪ ምን አጋራችን ይሆናል፣ ሚዲያ አጋራችን ይሆናል። በትልቁ እናስመርቀዋለን። እንግዲህ እግዚአብሔር ይርዳን። ዋናዋ ደግሞ አንቺ ነሽ ኃላፊነቱ። እኔ በሚገባ ኃላፊነት ወስዳለሁ። በጣም ደስ ብሎኝ ነው ኃላፊነቱን የምወስደው። ተመልካቾቻችን እንግዲህ እኔም ይህንን መጽሐፍ ስመለከተው እጅግ በጣም የወደድኳት አንድ እንደ መግቢያ ነገር አለ። እሱም መጨረሻ ላይ ለእናንተ አነብላችኋለሁ። እናንተ ግን ሁላችሁም ገዝታችሁ ብታነቡት የእውነት በጣም የምትጠቀሙበት መጽሐፍ ነው። ያው ዶክተር እዚህ ስላለ አይደለም፣ እኔ በጣም ትልቅ የሆነ ክብር አለኝ። ከዶክተር በጣም ብዙ ተምሬያለሁና እናንተም ብዙ የምትማሩበት መጽሐፍ እንደሆነ ልመሰክርላችሁ እወዳለሁ። የቀረን የዕለቱ አንኳር መልእክት ነው። ከዛ በፊት ግን ዶክተር የቀረ ነገር የምትለን ነገር ካለ በለንና መጽሐፉን በተመለከተ 300 ብር ነው ያደረኩት። እንደ ትርፍ አይገኝበት ብዬ 300 ብር ነው። ህትመቱ በጣም ውድ ነው በአሁኑ ሰዓት። ህትመት ውድ ነው አሁን። ግን የሰውን ኑሮ ታይና ምናምን ውድ ማድረግ ነው። በጣም ካሽኮ ነው 300 ብር። አውቃለሁ፣ ግን ውድ ሆኖ ከሚቀመጥ አነስ ብሎ ህዝብ ጋር ቢደርስ ይሻላል ብዬ ነው። እኔም እንዲያነቡ ጋብዣለሁ። ደግሞ ስናስመርቅ እኔ ህዝብ ነው የምጠራው፣ ህዝብ ነው የምንጠራው፣ ህዝቡን ነው የምንጠራው። አዎ። ስለዚህ እዚሁ ላይ ጥሪ እናደርጋለን ማለት ነው። በዚህ ላይ ጥሪ እናደርጋለን፣ ቦታውን ትልቅ ቦታ መርጠን። መጨረሻ ላይ የምልሽ ምንድነው ካየሁት ኒድ ፍላጎት አንጻር አሁን ከሜንታል ሄልዝ ጋር በሄድኩበት ቦታዎች እንዴት ነው የምናገኝ ይላሉ ሰዎች። እንዴት ነው የምናገኝ? ካውንስሊንግ እንፈልጋለን፣ እንዲህ እንፈልጋለን፣ ልናናግርህ እንፈልጋለን ብለው ይጠይቃሉ ዲያስፖራው ጋር እና እሱን በጣም ተነጋገርንበትና አሜሪካ ካሉ ወዳጆቼ ጋር ፓርትነር ሆነው አሁን በቨርቹዋል በቪዲዮ ኮል ካውንስሊንግ እና ሳይኮቴራፒ እየሰጠሁ ነው ለብዙ ሰዎች ጀምሬያለሁ። እና በጣም ውጤታማም ሆኖ ደግሞ አግኝቼዋለሁ። በነገራችን ላይ እንዲታወቅ የምፈልገው እኔ ኢትዮጵያ ነው የምኖረው። አድራሻዬ ኢትዮጵያ ነው። ኢትዮጵያ ነው የምኖረው። ከኢትዮጵያ ወጥቼ የመኖር ሀሳብም የለኝም። ቤዜ እዚህ ነው። ልጆቼም እዚህ ናቸው። እዚህ ትምህርት ቤት እየተማሩ ነው ልጆቼ። አንድ ጊዜ ወጥተዋል ብዬ ስለነበር እዛ ያሉ ይመስላቸዋል። እና እኔ አድራሻ ኢትዮጵያ ነው። እዚህ ሆኜ ግን በቪዲዮ ኮል በዙም እንደዚህ ካውንስሊንግ እና ቴራፒ መስጠት ጀምሬያለሁ። በደንብ እዛ ያሉ ወዳጆቼ አሬንጅ ያደርጉልኛል እና ኦልሬዲ አሁን እየሰጠሁ ነው። ስለዚህ ይህን ማግኘት የሚፈልጉ ወገኖቼ ኢትዮጵያውያን፣ ኤሪትራውያን አሜሪካ ያሉ ስልክ ቁጥር አለ እዚህ ጋር እንዲቀመጥ እናደርጋለን። በሱ እየደወሉ ቀጠሮ ማስያዝ ይችላሉ። 770231927 ነው ቁጥሩ። ከዛ ልጆቻቸው ደግሞ ግራ የሚጋቡባቸው ካውንስሊንግ የሚፈልጉ ግን በእንግሊዝኛ ካውንስሊንግ ቴራፒ በእንግሊዝኛ ማግኘት የሚፈልጉ ልጆቻቸውንም እያመጡ ነው። ይህኛው ግን ነፃ አይደለም። በአጠቃላይ
እንዴ መሆንም የለበትም ዶክተር ፓርትነሮችም ስላሉ ከነሱ ጋር አብረን ስለምንሰራ ነፃ አይደለም። ግን እዚህ በዚህ ስልክ ቁጥር እየደወሉ ወይም ቴክስት እያደረጉ ቴክስት ይመረጣል፣ ቀጠሮ ማስያዝ ይችላሉ። ኢሜይልም አለ፣ እሱንም ያስገቡልናል። ቅሬታ ደግሞ አለ። ቅሬታው ምንድነው? አንደኛ መጽሐፉ ለምን ቀድሞ አሜሪካ ተመረቀ የሚል ያሉኝ ሰዎች አሉ። ልክ እንደዚህ ነው። ሊሄድ ስለነበር እዛ ስለታተመ ለዛ ነው እዛ የቀደመው። ሁለተኛ እነዚህ ሌክቸሮቹ ለምንድን ነው በየክፍለ ሀገሩ በየከተማው የማይሰጡት ለምን አሜሪካ ያሉ አሉ። በጣም ደስተኛ ነኝ እኔ። ያዘጋጁና ይጥሩኝ፣ በየከተማው አዘጋጅተው ይጥሩኝ። በጣም በደስታ ለመሄድ እና ለማስተማር ፈቃደኛ ነኝ። ኮንታክት ሊያደርጉን ይችላሉ። እንግዲህ ትልቅ በር መክፈት ነው አይደል ዶክተር? እንግዲህ አዘጋጅታችሁ ፕሮግራም በተለያዩ ክፍለ ሀገራት ልትጠሩት ትችላላችሁ ዶክተርን። እንዲሁም ደግሞ ብዙ ሰዎች ኮሜንት ላይ ነበር የሚገርም ዶክተር እንዴት ነው ማግኘት የምንችለው ዶክተርን በምን በኩል ነው የሚሉ ብዙ ሀሳቦችን እንመለከት ነበርና ለእናንተ ለተመልካቾቻችንም ጥሩ መፍትሄን ይዛህላቸውን የመጣኸውና እጅግ በጣም አድርገን እናመሰግናለን። ወደ ዕለቱ አንኳር መልእክት እንሂድ አይደል? ክቡራትና ክቡራን ከጋዜጠኛ ጵኒኤል ጋር የነበረንን ውይይት ሰምታችኋል። አሁን ደግሞ አንድ በጣም ስለሚያሳስበኝ ጉዳይ መናገር እፈልጋለሁ። ቶሮንቶ ካናዳ በ7 ወር ውስጥ 6 ኢትዮጵያውያን ራሳቸውን አጥፍተዋል። በ7 ወር ውስጥ 6 ኢትዮጵያውያን ራሳቸውን አጥፍተዋል። እኛ ዴንቨር በነበርንበት ጊዜ እንደዚሁ አንዲት ወጣት ራሷን አጥፍታ ትልቅ ሐዘን ከተማ ውስጥ ነበረ። መረጃዎች እንደሚያሳዩት በየ11 ደቂቃው ሰዎች ራሳቸውን ያጠፋሉ። በየ11 ደቂቃው አንድ ሰው ራሱን ያጠፋል። በዓለም ላይ 750 ሺህ ሰዎች በየዓመቱ ራሳቸውን ያጠፋሉ። ይሄ በጣም ብዙ ነው። ከዚህም በላይ ግን የሚያስደነግጠው ስታቲስቲክስ አሜሪካ ውስጥ ብቻ በዓመት 11 ሚሊዮን ሰዎች ራሳቸውን ስለማጥፋት ሲሪየስሊ ያስባሉ። ማለት እንዴት ራሴን ላጥፋ ብለው ዝም ብሎ በሀሳባቸው ክሮስ ማድረግ ሳይሆን በደንብ አድርገው ራሳቸውን ስለማጥፋት ያስባሉ። ይሄ ሊያሳስበን ይገባል። በኢትዮጵያን ኮሚኒቲም በዲያስፖራውም እና የነበረው እንዲህ አይነት ችግሮች ስላሉ እሱ ላይ መናገር ስለምፈልግ ነው። መናገር የምፈልገው ይሄንን ነው። የሆነው ሆኗል እስካሁን ድረስ። ከአሁን በኋላ ግን በተለይ ወጣቶች እንዲህ አይነት ሐሳብ ሲመጣባችሁ ይህን እንድታስቡ እፈልጋለሁ። አንተ ራስህን አጠፋህ እንበል፣ ሱሳይድ ኮሚት አደረግ። ምንድን ነው የሚሆነው ከዛ በኋላ? ወላጅ እናትህን የህይወት ዘመን ቅጣት ቀጥተሃት ነው የምትሄደው። ስቃይ ውስጥ መቀመቅ ውስጥ ከተሃት ነው የምትሄደው። እሺ አንቺ ራስሽን አጠፋሽ። የሚወድሽ አባትሽን ስቃይ፣ ዲፕሬሽን ህይወቱን አጥፍተሽው ነው። ብቻሽን አይደለም የምትጠፊው፣ አባትሽን ይዘሽ ነው የምትጠፊው፣ እናትሽን ይዘሽ ነው የምትጠፊው። ይህን ማሰብ ያስፈልጋል። እህት ወንድሞቻችሁን አስቧቸው። እንዴት ነው የሚኖሩት ከዛ በኋላ? እንዴት የህይወት ዘመን ቅጣት በእህት ወንድሞቻችሁ ላይ ታረጋላችሁ? እንዴት እናታችሁን መቀመቅ ውስጥ ከታችሁ፣ ስቃይ ውስጥ ከታችሁ እንዴት ትሄዳላችሁ? እንዴት ቢወዳቸው አባታችሁ መከራ ውስጥ መቃብር ውስጥ ከታችሁ እንዴት ትሄዳላችሁ? ስለዚህ ሁል ጊዜ እንዲህ አይነት ሐሳብ ሲመጣባችሁ ኢትዮጵያውያን፣ ኤሪትራውያን አሁን ከእናንተ ጋር ስለሆነ የማወራው ያንን አስቡ። እንዴት ነው የሚሆነው? ቀሪዎቹ እንዴት ነው የሚኖሩት? እንዴት ምን አይነት ስቃይ ውስጥ ነው የሚገቡት ብላችሁ እንድታስቡ እፈልጋለሁ። ሱሳይድ አማራጭ አይደለም። በፍጹም አማራጭ ኤግዚት ሊሆን አይችልም። ስለዚህ እንዲህ አይነት ሐሳብ ሲመጣባችሁ ካህናቶችን አነጋግሩ፣ ፓስተሮቻችሁን አነጋግሩ፣ ካውንስለርስ አነጋግሩ፣ አጎት አክስቶቻችሁን አነጋግሩ እንጂ ወደዚህ አይነት ውሳኔ በፍጹም እንዳትመጡ። እንዲህ አይነት ነገር ደግመን እንዳንሰማ አደራ እላለሁ። በጣም አደራ ማለት እፈልጋለሁ። ትላልቅ ሰዎችም ሆናችሁ እንዲህ አይነት ውሳኔ የምትወስኑ what are you thinking? ምን እያሰባችሁ ነው? ልጆቻችሁ እንዴት ነው የሚያድጉት? አባትን ማጣት እኮ ብቻ አይደለም፣
አባታቸውን ያጡበት መንገድ ደግሞ እኮ በጣም ከባድ ነው የሚሆነውና ሱሳይድ የሚባል ነገር ራስን ማጥፋት የሚባል ነገር በፍጹም ከማህበረሰባችን መወገድ ያለበት ነገር ነው። እዚህም ደግሞ ሀገር ውስጥ ኢትዮጵያም እንደዚሁ እንዲህ አይነት ውሳኔ የመጨረሻ በፍጹም የማይገባ ጨካኝ የሚያደርጋችሁ በጣም የመጨረሻ ክፉ እናንተም ብቻ ሳይሆን ወላጆቻችሁን እህት ወንድሞቻችሁን አፌክት የሚያደርግ ስለሆነ ሌላ መፍትሄ ይፈልጉ፣ እኛንም አግኙን በዚህ ጉዳይ ከሆነ ግድ የለም እንጂ በፍጹም ወደዚህ አይነት ውሳኔ እንዳትመጡ አደራ ማለት ፈልጋለሁ። በጣም መጥፎ ነገር ነው። በጣም ክፉ ነገር ነው። ቤተሰብን የሚጎዳ ሰባብሮ የሚጥል ነገር ነውና ይሄን አደራ ለማለት ነው በዚህ ፕሮግራም የፈለኩት። አመሰግናለሁ። እንግዲህ ተመልካቾቻችን የዕለቱን አንኳር መልእክት አዳምጠን ተመልሰን መተናል። በመጨረሻም ቀደም ሲል ጠቆም ያደረኩላችሁን ከመጽሐፏ የተወሰደች የተቀነጨበች ነገር እስኪ ላንብብላችሁ። በርካታ ሀሳቦች ከላይ እያነሳ ይመጣል። ስለ ዶክተር ብዙ ያደረጋቸው ነገሮችን ይናገርና እዚህ ጋራ ሲደርስ ግን ምን ይላል? 2 ጊዜ አገባው፣ ትዳር መሰረትኩ። መጀመሪያ ታላቂን 14 ዓመት በእድሜ የምትበልጠኝን፣ ከዚያ ደግሞ ታናሽን 14 ዓመት በእድሜ የምታንሰኝን። የመጀመሪያዋ የደም ግባት ያላት ውብ ማራኪ ሳቂታ፣ ሁለተኛዋ የቁንጅና ጥግ ለግላጋ ዘንጋታ ደርባባ። 2 ጊዜ ፈታው፣ በቃ ትዳር ለኔ አይሆንም ብዬ ተውኩት። አምላኬ ታላቅ ምሕረቱን ግን በእኔ ላይ ተገልጦ ነበርና የ2 ሴት ልጆች አባት ሆንኩኝ። በደስታ ለመለምኩ፣ ዓለምን ዞርኩኝ፣ የፈለግኩትን በላው፣ ደስ ያለኝን ጠጣው፣ ዘነጥኩ፣ ሽቶ ተነሰነስኩ፣ በዓለም ላይ ያለውን የድሎት ሕይወት ሁሉ ቀመስኩ። ደግሞም የሀገሬን ሽሮ በልቻለሁ፣ የጀበና ቡናዋንም ጠጥቻለሁ፣ እንጀራዋን እንጀራዬ አድርጌያለሁ። ክርስቶስን ሰበክኩ፣ መጽሐፍ ቅዱስን አስተማርኩ፣ ስለ ቅድስት ድንግል ማርያም ክብር ተከራከርኩ፣ ስለ ቃል ኪዳን ታቦቱ ተናገርኩኝ። ሰዎች በእኔ ምክንያት ሲነታረኩ ሲከራከሩ አደመጥኩኝ። ፈራው፣ ጀገንኩ፣ ተጨነቅኩ፣ ተደሰትኩ፣ በየመድረኩ ተጋበዝኩ፣ ተናገርኩ፣ ደሰኮርኩ፣ ሙገሳና አድናቆት በዛልኝ፣ ስድብና ነቀፋም ቀመስኩኝ፣ በሕዝብ ፍቅርና አድናቆት ተደነቅኩኝ። ከዚህ ሁሉ በኋላ ግን ከሰማይ በታች ምንም አዲስ ነገር እንደሌለ አወቅኩኝ። የሆነው ያው፣ የሚሆነው ያው፣ የሚደረገው ያው የተደረገው ነው ይላልና ከዚህ ቀጥላችሁ ደግሞ ያለውን እናንተ ተመልካቾች ገብታችሁ አንብቡት። እጅግ በጣም የምታተርፉበት ከዶክተር ህይወት ከተጻፉ ነገሮች በሙሉ ብዙ ሀሳቦችን የምታገኙበት ድንቅ መጽሐፍ እንደሚሆን አስባለሁ። እኔ ካሁኑ በጣም ወድጄው ላነበው የጓጓሁት መጽሐፍ ነውና ተመልካቾች እናንተም እንድታነቡት ጋብዛችኋለሁኝ። በአጠቃላይ እንግዲህ ዶክተር ዛሬ የተለያዩ ሀሳቦችን በአንድ ላይ ጨመቅ አድርገን የተነጋገርንበት የእውቀት አልማዞች ፕሮግራማችን የተመለከቱትን ይመስል ነበረ። ስላበረከትክልን መጽሐፍ ስለነገርከን ሀሳቦች በሙሉ እጅግ በጣም አድርጌ አመሰግናለሁ ዶክተር። እኔም በጣም አመሰግንሻለሁ። አንቺ ደግሞ ስታነቢው በጣም ደስ ይላል። ጥሩ አነባበብ በጣም ደስ ይላል። በጣም አመሰግናለሁ። ስለዚህ ምርቃቱ ላይ በቃ ምርቃቱማ የኔ ኃላፊነት ነው። በጣም እናመሰግናለን ተመልካቾች፣ አብራችሁን ስለነበራችሁ ጊዜያችሁን፣ ሰዓታችሁን ለእኛ ስለሰጣችሁን። ሳምንት እንግዲህ የተለያዩ ሀሳቦችን ይዘን ወደ እናንተ የምንቀርብ ነው የሚሆነው። እስከ ሳምንት መልካም ሳምንት ይሁንላችሁ።